እሺ መልስ ይዤላችሁ መጥቻለሁ። ምንድነው ኢቃማው እንዴት አሰራሽ ነው የምትሉት? ወደ መልስ ሲመጣ ኢቃማውን ያሰራሁት ኢቃማ ጉዳይ ቀን 3 ላይ አንድ ቪዲዮ ሰርቼ ነበር። ቀን 5 ላይ ግን በአይኔ ያመንኩት ሁለት ሰዎች ኢቃማቸውን አስተካክለዋል። ዛሬም እኔ ሰረ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ የቻናሌ ቤተሰቦች እህት ወንድሞቼ በመላው የዓለማችን የምድራችን ዳርቻ ያላችሁ ሁላችሁንም ሰላም ብያለሁ። ሰሞኑን እንግዲህ መነጋገሪያ የሆነው ሳውዲ አረቢያ ላይ ኢቃማቸው ተብሊግ የተደረገባቸው ወይም በተለያየ ጉዳይ የተበላሸባቸው ኢቃማቸውን ማደስ ይችላሉ፣ አዲስ ከፊል ፈልገው ኢቃማቸውን ማውጣት ይችላሉ ተብሎ መነጋገሪያ ሆኗል። የብዙዎቻችሁም ጥያቄ ነው። መግቢያው ላይ ያያችኋት ልጅ ኢቃማዋን በእጇ አሰርታ ተቀብላለች። እንዴት እንደተቀበለች የራሷን ቪዲዮ ይላችሁ መጥቻለሁ፣ ታዳምጧታላችሁ። ባለፈው ሰራሁት ቪዲዮ ላይ የብዙዎቻችሁን አስተያየት አይቻለሁኝ። ብዙዎቻችሁም ተሳድባችኋል። እኔ እስካሁን ድረስ የሆነ ቪዲዮ ስሰራ ውሸት መሆኑን ያወቅኩኝ የሰራሁትን ቪዲዮ አላስታውስም። ውሸት ነው ብዬ የሰራሁት ነገር ምናልባት ከሰራሁት በኋላ ያ ነገር ላይ ሆን ይችላል። ዱንያ ነው፣ ሁሉ ነገር ይሆናል ማለት አይደለም። ነገር ግን ውሸታ ምናምን ብላችሁኛል። የሆነ ጫፍ ሳሊዝ ዝም ብዬ አልሰራም። ሆኖም የኢቃማውን ጉዳይ እጅግ ተማምናቸው በጣም ትልቅ ቦታ ከመሰጣቸውም ሰዎች ሰምቻለሁኝ። ከዛ ወዲህ ግን ደሞ ማየት ማመን ነውና ኢቃማ ያሰሩ እህቶች አሉ። ይሄን ኮሜንት ቀስ ያላችሁ አንብቡ። እቺም እህታችን ምናልባት ታወቃችኋት የነዙዙ ጓደኛ ናት። እሷም አሰርታለች። ሌሎችም ብዙ እህቶች አሰርተዋል። ኮሜንትም ላይ ስሙ። የሚያስፈልጋችሁ ደህና ከፊል ነው። አንድም ብር ለደላላ እንዳትበሉ። ምን እንደሚያስፈልጋችሁ እህታችን ትነግራችኋለች። እስከ መጨረሻው ከሰማችሁ እናንተ መስፈርቱን ታውቁታላችሁ ማለት ነው። ግን ለአንድም ብር ለሰው ልጅ ለኢትዮጵያን እንዳሰጡ ደህና ከፊል ፈልጋችሁ ከፊላችሁ ብቻ ነው በስልክ ላይ ሁሉም ፕሮሰስ የሚጨርሰው። ለእናንተ የሚያስፈልገው አሻራ ለመስጠት ብቻና ብቻ ነውና ገንዘባችሁን ለማንም እንዳሰጡ ይሄ ማስጠንቀቂያ ነው። ከዛ ውጭ ባለ እኔን የፈለጋችሁን ተሳደቡ፣ ቤቴ ክፍት ነው። እህቶቼ ወንድሞቼ፣ እናንተን ከመሰላችሁ እናንተ በቃ ደስ ያላችሁን ስደው፣ እኔ ምንም ችግር የለብኝም። እኔ የነገርኳችሁ እውነት መረጃ ነው። ስለዚህ ተጠቀሙበት። አንቺ ባትጠቀምበት ላይክ እያደረግሽ ሌላው የተጨነቀች እህቴ ትኖራለች። ደሞም እኮ በአየር የመጡ ሰዎች ሊስምባሲ እንኳን ቆርጠው በፈለጉበት ሰዓት የመግባት እድላቸው ጠባብ ነው፣ እንደ ባህርተኞቹ አይደለምና ዛሬ ኢቃማውን አስጀድዳ አሳድሳ ወደ ሀገሯ ገብታ መመለስ የምትፈልግ እህት ወንድም ሊኖሩ ስለሚችሉ ላይክ እያደረጋችሁ ሼር የቻላችሁ ሼር እያደረጋችሁ ለእህቶቻችሁ አድርሱላችሁ። እንዲሁም ያሰራችሁ እህቶችም ካላችሁ ኮሜንት ላይ አስቀምጡልኝ። ወንድማችንም እህታችንም እንዴት እንደሚሰራ መስፈርቱን ይነግራሉ። እህታችን በነገራችን ላይ አሰርታ በእጇ ኢቃማዋን ወስዳለች። በጣም ተማምናቸው ልጆች የዙዙ ጓደኛ ናትና ታቋት ታላወቃችኋት አላቅም። ስለዚህ ኮሜንት ላይ ደህና ከፊል ብቻ ነው የሚያስፈልጋችሁ፣ ሌላ ነገር የሚያስፈልግ የለም። እደጋግመዋለሁ። ለደላላ አንድም ብር እንዳሰጡኝ ላስራልሽ ልጅዋዛት ከምናምን ቢልሽ ማለት ነው። መልካም ቆይታ። ቪዲዮዋቸውን ልጋብዛችሁ። እስከ ፕሮግራም ፍጻሜ አብራችሁኝ ቆዩ ልላችሁ ወዳለሁ። አሰላሙ አለይኩም ያናስ፣ እንዴት ናችሁ? በኢቃማ ጉዳይ ቀን 3 ላይ አንድ ቪዲዮ ሰርቼ ነበር። ቀን 5 ላይ ግን በአይኔ ያመንኩት ሁለት ሰዎች ኢቃማቸውን አስተካክለዋል። ዛሬም እኔ ሰረፊ ሞል ሄጄ አብሸር መክፈት ሞክሬያለሁ። ለሆነ ሰው በጣም እየተሯሯጠ እያስተካከለ ነው ያለው። መልካም እድል ለሁላችሁ፣ ጥሩ ነገር እመኝላችኋለሁ። ግን አሁንም አደራምላችሁ ነገር ብር ላይ ስትስማሙ ባካችሁ ከፊል የምትመርጡ ነገሮች ላይ መጀመሪያ ብር አምጡ ስትባሉ አንዳንድ ነገሮች ላይ አሁንም ተጠንቀቁ። እኔ ብዙ ጊዜ ለእናንተ ስለማደላ ተጠንቅቄ ነው ማውራት የምፈልገው። ደላላ አይደለሁም፣ ማን አስጨራሽ አይደለሁም፣ ስራዬም አይደለም። ስራዬ ሲሆን የላ በየ እኔ ጥቅሜን ነው። እኔ ግን ምንም አገኘው አንድ ብር የለም። በስ ሁሌ እናንተን አድቫንቴጅ ነው ማየው። እህት ወንድሞቼ ተጠንቀቁ። ፕሮሰሱ ተጀምሯል። ሁለት ሰዎች ኢቃማ ተቀበሉ አሳይተውኛል። መልካም እድል ለሁላችሁ እመኝላችኋለሁ። ከክፉ ነገር አላህ ይጠብቃችሁ። ማየት ማመን ነው ይላል ያገሬ ሰው። አያችሁ፣ ሰማችሁ አይደል? ይሄን ኮሜንት አንብቡ። በነገራችን ላይ ቪዲዮ ከሚያወሩ ሰው በላይ ኮሜንት ላይ አንብባችሁ ተረዱ። ይሄን ኮሜንት ረጋ ያደርጋችሁ ቆም ያደርጋችሁ ብታነቡ ደስ ይለኛል። አሁን ደግሞ ማሰማችሁ እህታችን በራሷ ያሰራችሁ ነው። ምን እንደሚያስፈልግ እንዴት እንዳሰራች
የሷን ቪዲዮ ደግሞ አጋብዛችኋለሁ። ለእህት ወንድሞቻችሁ ሼር አድርጉላችሁ። አላህ የናንተን ሀጃ ያውጣላችሁ። ሀጃ አለባት እህት ትኖር ስለምችል ሼር አድርጉ። ሼር የግድ ባታረጉ እንኳን ላይክ አድርጉት። እናንተም ያሰራችሁ ካላችሁ ኮሜንት ላይ አስቀምጡልኝ። ወሬ እንዳይበዛ የእህታችን እንዴት አድርጋ ኢቃማዋን እንደተረከበች ለ10 ምናምን አመት የናፈቀችው አገሯን መግባት እንድትችል ከሷ ቪዲዮ ተሰሙታላችሁ። ደግሞ ከዛ በኋላ ማንንም ብራችሁ ሊባላችሁ አይችልም። ማንም ደላላ ማከላችሁ ገብቶ ይሄን ያህል ከፈይ ይሄን ያህል ከፈይ ብሎ አጭበር ብሎ ሊባላሽ አይችልም። ይሄን ቪዲዮ ከሰማሽ በኋላ ለልሽ ወዳለው አንቺ እህቴ፣ እንደውም አንተ ውድ ወንድሜ፣ አንቺ ውድ እህቴ ሁላችሁንም መልካም እድል እየተመኘሁላችሁ አሁንም የሷን ቪዲዮ ልጋብዛችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ መልስ ይዤላችሁ መጥቻለሁ። ምንድነው ኢቃማው እንዴት አሰራሽ ነው የምትሉት? ወደ መልሴ ስመጣ ኢቃማውን ያሰራሁት በመጀመሪያ የሚያስፈልጋችሁ አዲስ የታደሰ ፓስፖርት እንዲሁም ደግሞ ወደዚህ ሀገር ስትገቡ የነበረው ዱክያ ወረቀት እሱ ያስፈልጋችኋል። እሱ ከሌላችሁ ጀዋዛት ሄዳችሁ ማውጣት ትችላላችሁ ማለት ነው። የገባችሁበት ወረቀት ጀዋዛት ሄዳችሁ ፕሪንት ታደርጋላችሁ እና እሱን ይዤ ነው ከዛ በኋላ በዛ በዱክያ ወረቀት አብሽር ከፍቻለሁኝ። ያንን አብሽር ከከፈትኩ በኋላ ነው ሰውዬ ጋር እኔ ከፊል ሆነኝ እዚህ የምሰራበት ሰውዬ እሱ ነው ከፊል ሆነኝ። ስለዚህ እሱ ነገርኩት ማለት ነው። ከዛ እንትን ሚላት አፕሊኬሽን አለች ሙሳኒድ የምትባል አፕሊኬሽን አለች። በዛች ገብቶ ነው ነገሮችን ያው የሚጨርሰው ከኮምፒውተር ጋር። አንዳንዶቹ መክተብ ሄዶ መጨረስ አለበት ይላሉ። በራክሴ ግን ሰውየው የጨረሰው በኦንላይን ነው። እሱ ካለበት ሀገር ሆኖ ነው የጨረሰልኝ ማለት ነው። ስለዚህ እናንተ የሚያስፈልጋችሁ አዲስ ከፊልና እንዲሁም ደግሞ የታደሰ ፓስፖርት፣ ከኢትዮጵያ ስትመጡ የገባችሁበት ዱክያ ወረቀት ነው። እሱም የዱክያ ወረቀቱን የምታወጡት የፓስፖርት ቁጥራችሁ ሄድሮን ካወቃችሁ ያንን ይዛችሁ ጀዋዛት በመሄድ ፕሪንት ማድረግ ትችላላችሁ። ከዛ በኋላ አብሽር መክፈት አለባችሁ ማለት ነው። ምክንያቱም ሜሴጅ ምናምን የሚመጣው የመጀመሪያው በአብሽራችሁ ነው። ሁለተኛ ሲቀጥል ደግሞ በሲም ካርዳችሁ ሜሴጅ ይመጣላችኋል፣ ኮድ ምናምን ይጠይቃል ማለት ነው። ሰውያችሁ ፎርሙን ሲሞላ እናንተ ጋር የሚመጣ ኮድ አለ። እሱን እየሰጣችሁ ይጨረስላችኋል። ያለኝ መረጃ ይሄ ነው። ከዚህ በተረፈ ማውቀው ነገር የለኝም። ስንት ከፈልሽ ምን ያህል ላላችሁኝ ደግሞ ይከፈላል። ነገር ግን እኔ አልከፈልኩም። እንደነገርኳችሁ እኔ በሰውዬ ውስጥ ነው ያሰራሁት። መሆን የምፈልገው በሰውዬ ውስጥ ስለሆነ እሱ ነው ሁሉንም ነገር ቀራማውን ሁሉንም የሚያስፈልገው ወጪ እየከፈለው እሱ ነው። ምን ያህል ከፈለ የሚለውን ነገር እኔ አላቅም፣ አልጠየቁም። ምክንያቱም መጠየቅም አያስፈልግም። እኔ ብከፍል እኔ እጠይቃለሁ፣ ነገር ግን እኔ አልከፍልም ማለት ነው። ስለዚህ እሱ ነው ያው እኔ ደግሞ ከኮንትራት ከወጣሁኝ 10 ዓመት ጨርሼ 11 ዓመቴ ነው። የዛ ቀራማ ይከፍላል ማለት ነው። የዛ ቀራማ ይከፍላል። እንደገና ተናዙል አለ፣ ሌላ ብቻ ያው ስንት እንደሆነ ይሄን ያህል ማለት አልችልም። እንደገና ደግሞ ኩሩብ ያለባችሁ እኔ ለምሳሌ ኩሩብ ነው ያለብኝ፣ በላክ ኩሩብ አለብኝ። ሰውዬሽ ጋር ደወልሽ ወይ ላላችሁ ደግሞ ሰውዬ ጋር መደወል አያስፈልግም። አሁን በወጣው አዋጅ ነው እኔ የተጠቀምኩት። ስለዚህ የድሮ ከፊሌ ጋር አልተደወለም፣ ቀጥታ ሰውየው ነው የጨረሰው ማለት ነው። አሁን አዲሱ ከፊሌ ይሄን ይመስላል። ስለዚህ እንትኑ ፕሪንቱ ካላችሁ የዱክያ ወረቀት ያላችሁ ወይም የዱክያ ፕሪንት ያላችሁ እንዲሁም አዲስ ፓስፖርታችሁን ይዛችሁ አብሽር በመክፈት ከአዲሳችሁ ከፊል ጋር ተነጋገሩ። ኢንሻአላህ ለኔ ደስታ የሆነ ቀን ለሁላችሁም ደግሞ ያስደስታችሁ። ሁላችሁም ተደሰቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ መልስ ይዤላችሁ መጥቻለሁኝ። ምንድነው ኢቃማው እንዴት አሰራሽ ነው የምትሉት? ወደ መልሴ ስመጣ ኢቃማውን ያሰራሁት በመጀመሪያ የሚያስፈልጋችሁ አዲስ የታደሰ ፓስፖርት እንዲሁም ደግሞ ወደዚህ ሀገር ስትገቡ የነበረው ዱክያ ወረቀት እሱ ያስፈልጋችኋል። እሱ ከሌላችሁ ጀዋዛት ሄዳችሁ ማውጣት ትችላላችሁ ማለት ነው። የገባችሁበት ወረቀት ጀዋዛት ሄዳችሁ ፕሪንት ታደርጋላችሁ እና እሱን ይዤ ነው ከዛ በኋላ በዛ በዱክያ ወረቀት አብሽር ከፍቻለሁኝ። ያንን አብሽር ከከፈትኩ በኋላ ነው ሰውዬ ጋር እኔ ከፊል ሆነኝ እዚህ የምሰራበት ሰውዬ እሱ ነው ከፊል ሆነኝ። ስለዚህ እሱ ነገርኩት ማለት ነው። ከዛ እንትን ሚላት አፕሊኬሽን አለች ሙሳኒድ የምትባል አፕሊኬሽን አለች። በዛች ገብቶ ነው ነገሮችን ያው የሚጨርሰው ከኮምፒውተር ጋር። አንዳንዶቹ መክተብ ሄዶ መጨረስ አለበት ይላሉ። በራክሴ ግን ሰውየው የጨረሰው በኦንላይን ነው። እሱ ካለበት ሀገር ሆኖ ነው የጨረሰልኝ ማለት ነው። ስለዚህ እናንተ የሚያስፈልጋችሁ አዲስ ከፊልና እንዲሁም ደግሞ የታደሰ ፓስፖርት፣ ከኢትዮጵያ ስትመጡ የገባችሁበት ዱክያ ወረቀት ነው። እሱም የዱክያ ወረቀቱን የምታወጡት የፓስፖርት ቁጥራችሁ ሄድሮን ካወቃችሁ ያንን ይዛችሁ ጀዋዛት በመሄድ ፕሪንት ማድረግ ትችላላችሁ። ከዛ በኋላ አብሽር መክፈት አለባችሁ ማለት ነው። ምክንያቱም ሜሴጅ ምናምን የሚመጣው የመጀመሪያው በአብሽራችሁ ነው። ሁለተኛ ሲቀጥል ደግሞ በሲም ካርዳችሁ ሜሴጅ ይመጣላችኋል፣ ኮድ ምናምን ይጠይቃል ማለት ነው። ሰውያችሁ ፎርሙን ሲሞላ እናንተ ጋር የሚመጣ ኮድ አለ። እሱን እየሰጣችሁ ይጨረስላችኋል። ያለኝ መረጃ ይሄ ነው። ከዚህ በተረፈ ማውቀው ነገር የለኝም። ስንት ከፈልሽ ምን ያህል ላላችሁኝ ደግሞ ይከፈላል። ነገር ግን እኔ አልከፈልኩም። እንደነገርኳችሁ እኔ በሰውዬ ውስጥ ነው ያሰራሁት። መሆን የምፈልገው በሰውዬ ውስጥ ስለሆነ እሱ ነው ሁሉንም ነገር ቀራማውን ሁሉንም የሚያስፈልገው ወጪ እየከፈለው እሱ ነው። ምን ያህል ከፈለ የሚለውን ነገር እኔ አላቅም፣ አልጠየቁም። ምክንያቱም መጠየቅም አያስፈልግም። እኔ ብከፍል እኔ እጠይቃለሁ፣ ነገር ግን እኔ አልከፍልም ማለት ነው። ስለዚህ እሱ ነው ያው እኔ ደግሞ ከኮንትራት ከወጣሁኝ 10 ዓመት ጨርሼ 11 ዓመቴ ነው። የዛ ቀራማ ይከፍላል ማለት ነው። የዛ ቀራማ ይከፍላል። እንደገና ተናዙል አለ፣ ሌላ ብቻ ያው ስንት እንደሆነ ይሄን ያህል ማለት አልችልም። እንደገና ደግሞ ኩሩብ ያለባችሁ እኔ ለምሳሌ ኩሩብ ነው ያለብኝ፣ በላክ ኩሩብ አለብኝ። ሰውዬሽ ጋር ደወልሽ ወይ ላላችሁ ደግሞ ሰውዬ ጋር መደወል አያስፈልግም። አሁን በወጣው አዋጅ ነው እኔ የተጠቀምኩት። ስለዚህ የድሮ ከፊሌ ጋር አልተደወለም፣ ቀጥታ
ሰውየው ነው የጨረሰው ማለት ነው። አሁን አዲሱ ከፊሌ ይሄን ይመስላል። ስለዚህ እንትኑ ፕሪንቱ ካላችሁ የድኩልያ ወረቀት ያላችሁ ወይም የድኩልያ እንትን ያላችሁ እንዲሁም አዲስ ፓስፖርታችሁን ይዛችሁ አብሽር በመክፈት ከአዲሳችሁ ከፊል ጋር ተነጋገሩ። ኢንሻአላህ ለኔ ደስታ የሆነ ቀን ለሁላችሁም ደግሞ ያስደስታችሁ። ሁላችሁም ተደሰቱ። የኔ ጣይ ድረሳችሁ ማለት ነው። ምክንያቱም በጣም ስጓጓና ስጠብቅ የነበረው ነው ዛሬ ተሳካልኝ። ስለዚህ ተጠቀሙበት። እድሉ ያላችሁ በዚያራ ያላችሁ ደግሞ ለጊዜው የለም ነው የተባለው። በዚያራ ኢንሻአላህ ለሁላችሁም ያ ረቢ ነገሮች ይመቻችላችሁ። ነገር ግን እንደኔ አይነት ከኮንትራት ቤት የጠፋችሁ በላግ ያለባችሁ እናንተ እንዲሁም ደግሞ ድኩልያ ያላችሁ ከፊል ካገኛችሁ እድሉን ተጠቀሙበት። ይሄን እላለሁ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች በመጨረሻም መልካም እድልን የተመኘሁላችሁ አሁን ላላችሁበትም ለወደፊት ጣፋንታችሁም እኔ ጀማል ነበርኩ ለፕሮግራሙ ጥንቅር። በዚሁ ልሰናበታችሁ እወዳለሁኝ። ባላችሁበት የዓለማችን የምድራችን ዳርቻ የአላህ እገዛ የአላህ ጥበቃ ከእናንተ ጋር ይሁን እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።